ከታላላቅ የጦርነቶች አውድማ ከታጠቁ መሳሪያዎች ጥይትና ከፖለቲካዊ ውዝግቦች ሁሉ በላይ ሀገርን በጸጥታ የሚያደማው ትልቁ ቁስል የተዘጉ የልብ በሮችና የጠፋ የመደማመጥ ባህል ነው። ሀገራችን ኢትዮጵያ በብዙ ዘመናት የታሪክ ሂደት የተከማቹ በርካታ ውዝግቦችና የማህበራዊ ስብራቶች ባለቤት ናት። እነዚህ የተከማቹ ችግሮች ደግሞ በዜጎች መካከል የጥርጣሬ አጥር አቁሟል። የልብ በሮችን ዘግተዋል። በይቅርታና በመደማመጥ ፋንታ የቂምና ጥላቻን ድምፅ እንዲጎላ አድርገዋል። ነገር ግን ታሪክ ደጋግሞ ያስመዘገበው የማይናወጥ ሀቅ አለ። በኃይል የሚመጣ ስኬት ጊዜያዊና አውዳሚ እንጂ ዘላቂ አይደለም። ሀገርን ከተከማቹ ችግሮቿ ለማዳን ትውልድን ከበደልና ከቂም ሰንሰለት ለማላቀቅ ብቸኛውና ዘላቂው መንገድ መወያየት፣ መመካከርና የተዘጉ የልብ በሮችን በንግግር መክፈት ብቻ ነው። ሀገር በቀላሉ አልተገነባችም፣ በቀላሉም አትፈርስም። ነገር ግን የታሪክ ሂደቶችና የዓለማችን የፖለቲካ ሁነቶች እንደሚያስተምሩን ትልልቅና ጠንካራ የሚባሉ ሀገራት ሊፈርሱና ሊበታተኑ የሚችሉት በውጫዊ ወረራ ወይም በውጭ ጠላት ግፊት ሳይሆን በውስጣቸው የተከማቸ የቂም የጥላቻና የኢመደማመጥ ደመና በበረታባቸው ጊዜ ነው። ሀገራችን ኢትዮጵያ በብዙ ዘመናት የታሪክ ሂደት የተከማቹ በርካታ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ችግሮች ከፊቷ ተደቅነው ይገኛሉ። እነዚህ የተከማቹ ፈተናዎች የዕለት ተዕለት ሕይወታችንን፣ የማህበራዊ እሴቶቻችንና የሀገራዊ ህልውናችንን መሰረት እየተፈታተኑት ነው። ጥያቄው ግን እነዚህን የተከማቹ ችግሮች እንዴት እንሻገራቸዋለን? በኃይልና በበላይነት በኃይል የፈለጉትን የመጫን ፍላጎት ወይስ አሸናፊና ተሸናፊ በሚፈጥር በመጨረሻ ሁላችንንም በሚያውድም ፍልሚያ? መልሱ ግልጽ ነው። በፍጹም አይቻልም። ታሪክ ያስመዘገበው ሀቅ ቢኖር በግጭትና በኃይል የሚመጣ ስኬት ጊዜያዊ እንጂ ዘላቂ አለመሆኑን ነው። ብቸኛውና ዘላቂው መንገድ መወያየት፣ መመካከርና የተዘጉ የልብ በሮችን በንግግር መክፈት ብቻ ነው። የተወያየነውና የተመካከርነው ሀገራችንን ከተከማቹ ችግሮቿ ለማዳን ትውልድን ከበደልና ከቂም ሰንሰለት ለማላቀቅ መሆኑን ሁላችንም በጽኑ ልንረዳ ይገባል። ቁጭ ብሎ መነጋገር፣ የሌላውን ሐሳብ ማዳመጥና ለጋራ መፍትሄ መንበርከክ የደካማነት ምልክት አይደለም። ይልቁንም ትልቅ የብስለት፣ የርህራሄ፣ የጥበብና የከፍተኛ ሀገራዊ ኃላፊነት ስሜት መገለጫ ነው። ቂምና ጥላቻን መሸከም ሀገርን ደም የሚያፋስስ ቁስል ይዞ ከመጓዝ አይለይም። ጥላቻ ዘላቂ መፍትሄ ሰጥቶ አያውቅም። ይልቁንም አዲስ በቀልን፣ አዲስ ሰቆቃንና አዲስ ውድመትን ይወልዳል። የጥላቻንና የቂምን ሰንሰለት መስበር የምንችለው ደግሞ የእኔ ሐሳብ ብቻ ይደመጥ የሚለውን አቋም አስወግደን የሌላውን ህመም፣ ስጋትና ፍላጎት ለማዳመጥ የልብ በራችንን ክፍት ስናደርግ ብቻ ነው። መወያየት ማለት በሁሉም ነገር ላይ ወዲያውኑ አንድ አይነት መግባባት ላይ መድረስ ማለት አይደለም። መወያየት ማለት የልዩነቶቻችንን ጥልቀትና ምክንያት መረዳት፣ ለጋራ አደጋዎቻችን የጋራ መፍትሄ ማበጀትና ከሁሉም በላይ ደግሞ የሀገር ህልውናና የማህበረሰብ ሰላም ከማንኛውም ቡድናዊ ወይም ግላዊ ፍላጎት በላይ መሆኑን በተግባር ማረጋገጥ ስንችል ነው። ከዚህ ቀደም የሄድንባቸው የጥላቻና የመገለል መንገዶች ያተረፉልን ውድመትና ሰቆቃን ብቻ ነው። አሁን ግን ያንን የታሪክ ስህተት የምንቀይርበት ታሪካዊ አጋጣሚ በእጃችን ላይ ነው። በመሆኑም መመካከርና መወያየትን የአንድ ወቅት ስሜት፣ የፖለቲካ ዘዴ ወይም የጊዜያዊ ችግር ማስታገሻ ብቻ አድርጎ መሳል አይገባም። ይልቁንም መወያየትና መመካከር ሁልጊዜም ቢሆን የቀዳሚ ተግባራችን አካል፣ የፖለቲካ ባህላችን መሰረትና የዕለት ተዕለት ውሏችን መመሪያ ሊሆን ይገባል። የችግሮቻችን ሁሉ መፍቻ ቁልፍ ያለው በግጭትና በችኮላ ውስጥ ሳይሆን በጠረጴዛ ዙሪያ በሚደረግ እውነተኛ፣ ግልጽና ታማኝ ውይይት ውስጥ መሆኑን ልንገነዘብ ይገባል። የቆየውን የቂምና የጥላቻ አዙሪት ሰብረን ታሪክ ለማድረግ ከፈለግን ከኛ የሚጠበቀው ትልቁ ተግባር የመደማመጥ ባህል ማዳበር ነው። ውይይትና ምክክር የደካማነት ወይም የመሸነፍ ምልክቶች አይደሉም። ይልቁንም የትልቅ ብስለት፣ የጥበብ፣ የእርቅና የቁርጠኝነት መገለጫዎች ናቸው። በጠረጴዛ ዙሪያ ተቀራርቦ መነጋገር ማለት የሌላውን ስጋትና ህመም ለመስማት ዝግጁ መሆን፣ ልዩነቶችን እንደ ስጋት ሳይሆን እንደ ጸጋና የመፍትሄ አካል አድርጎ መውሰድ፣ ከቡድናዊና ከግላዊ ጥቅም በላይ የሀገርን ዘላቂ ህልውና ማስቀደም ማለት ነው። የምንከተለው የመደማመጥ መንገድ ነገ የምናስረክባትን ሀገር ቅርጽ ይወስነዋል።
ለቀጣዩ ትውልድ ማቆየት ያለብን የውዝግብና የቂም መዝገብ ሳይሆን ሰላም የሰፈነባት፣ ፍቅርና አንድነት የበረታባት፣ የበለጸገችና የማትወዛወዝ ጠንካራ ሀገር ነው። ሁላችንም ውይይትን፣ ምክክርና መደማመጥን የዕለት ተዕለት ባህላችንና የቅድሚያ ተግባራችን ልናደርገው ይገባል። ሀገራችንን ከተከማቹ ችግሮቿ ለማዳን ቂምና ጥላቻን ታሪክ አድርገን አስወገደን የተሻለችና የበለጸገች ሀገር ለቀጣዩ ትውልድ ለማስረከብ በሚደረገው ጉዞ ላይ ውይይት፣ ምክክርና መደማመጥ ሁሌም ቅድሚያችን ይሁን ሲል አሃዱ አቋሙን ይገልጻል። በሰው ልጅ የታሪክ ጉዞና በዓለም አቀፍ የፖለቲካ እውነታዎች የተረጋገጠ የማይናወጥ ሕግ አለ። ኃይልና ግጭት በጊዜያዊነት የአሸናፊነት ስሜት፣ የኃይል ሚዛን የበላይነት ሊጭኑ ይችላሉ። ነገር ግን ላለመረጋጋት መንስኤ መሆናቸው አይቀርም። የ20ኛው ክፍለ ዘመን የታሪክ እውነቶች እንደሚያሳዩት የተለያዩ ሀገራት ያጋጠማቸው ቀውስ ወደ ዘላቂ ሰላም ለመቀየር የቻሉት በውይይትና በምክክር ያለፉ ሀገራት ናቸው። መወያየት ማለት በሁሉም ነገር መስማማት ማለት ሳይሆን የተለየ ሐሳብና ስጋት ያለው አካል ድምፁ መደመጡን እንዲያውቅ ማድረግ ነው። ይህ ሲሆን ብቻ ነው የሕዝብ አመኔታና የጋራ ባለቤትነት ስሜት የሚገነባው። ምንም አይነት የልማት፣ የኢኮኖሚ እድገትና የቴክኖሎጂ ሽግግር ያለ ሰላምና ያለ ማህበራዊ መረጋጋት ሊታሰብ አይችልም። ግጭት የነበረን ሀብትና ንብረት የሚያውድም፣ ትውልድን የሚያከስርና ኢንቨስትመንትን የሚያላሽቅ ሲሆን በምክክር የሚመጣ መረጋጋት ግን ለእድገትና ልማት መሰረት ይጥላል። የተዘጉ የልብ በሮችን በንግግር መክፈት የደካማነት ምልክት ሳይሆን የከፍተኛ አስተሳሰብ፣ የጥበብና ለትውልድ መስዋዕትነት መክፈያ ታላቅነት ነው። የተዘጉ የልብ በሮች የምንለው መገለጫው በአንድ ማህበረሰብ በፖለቲካው ምህዳር ወይም በግለሰቦች መካከል የሚፈጠርን ጥልቅ የኢመደማመጥ፣ የእምነት ማጣትና የማህበራዊ ግድግዳዎችን ለመግለጽ ነው። ልብ ሲዘጋ አእምሮም አብሮ ይዘጋል። አእምሮ ሲዘጋ ደግሞ የቱንም ያህል አሳማኝና ምክንያታዊ ሐሳብ ቢቀርብ ሰምቶ የመረዳት አቅም ይጠፋል። ስለዚህ የተዘጉ የልብ በሮችን መክፈት ማለት የሌላውን ሰው ሰብአዊነት ማከም፣ የሌላውን ስጋት ለመስማት ዝግጁ መሆንና ከትናንት ይልቅ የነገውን የጋራ ተስፋ አስበው በይቅርታ ለመራመድ መቁረጥ ማለት ነው። የተዘጉ የልብ በሮችን የመክፈት፣ የቂምና ጥላቻን ድልድዮች የማፍረስ እንዲሁም ሀገራችንን ከተከማቹ ችግሮቿ የማዳን ጉዞ ረዥምና እሾሃማ እንደሆነ ይታወቃል። በዚህ የታሪክ አጋጣሚ ውስጥ ደግሞ አሁን እየተካሄደ የሚገኘው ሀገራዊ ምክክር አስተዋጽኦና የያዘው ሀገራዊ ተስፋ በፍጹም በቀላል የሚታይ አይደለም። ይህ ሂደት የተከማቹ ብሶቶችና ቅሬታዎች ያለ ፍርሃት በጠረጴዛ ዙሪያ የሚፈሱበት፣ እኔ ብቻ ትክክል ነኝ የሚለው አስተሳሰብ ተሰብሮ የሌላው ስጋትና ሕመም የሚደመጥበት፣ ከትናንት የቂም መዝገብ ወጥተን ለነገው ሀገራችን የጋራ መፍትሄ የምናስቀምጥበት ታሪካዊ ሂደት ነው። የተዘጉ የልብ በሮችን መክፈት በአንድ ጀንበር የሚከናወን ተአምር እንዳልሆነ እንረዳለን። ነገር ግን ከተለያዩ የሀገሪቱ ማዕዘናት የተውጣጡ አካላት፣ የማህበረሰብ መሪዎችና የተለያዩ ድምጾች በአንድ መድረክ ተቀምጠው መነጋገር መጀመራቸው ራሱ የትልቅ ለውጥ መነሻ ነው። ንግግር ባለበት ቦታ ተስፋ አለ። መደማመጥ ባለበት ስፍራ ደግሞ የእርቅና የሰላም መንገድ ይከፈታል። የተዘጉ ልቦችን ለመክፈትና የተከማቹ ችግሮቻችንን ለማከም ከጀመርነው የውይይትና የምክክር መንገድ የተሻለ አማራጭ የለንም። እየተካሄደ ያለው የምክክር ሂደትም ለተሻለች፣ ላደገችና ሰላሟ ለተረጋገጠች ኢትዮጵያ መደላድል ይሆን ዘንድ የመደማመጥና የእርቅ መንፈሱ ሁሌም ቅድሚያ ሊሰጠው ይገባል። ምክንያቱም በኃይል ከሚመጣ ጊዜያዊና አውዳሚ አሸናፊነት ይልቅ በውይይትና በምክክር የሚገኝ የጋራ አሸናፊነት ሁሌም ቢሆን የነገዋን ዘላቂ ሀገር ለመገንባት ብቸኛውና ትክክለኛው መንገድ ነው ሲል አሃዱ አጽንኦት ይሰጠው ይላል።